በማግኘቴ በጣም ደስ ብሎኛል። ብዙ ጊዜ የሚባክኑ ጊዜዎች አሉ። ለምን ጠፋሽ? ጠፋሁኝ እንዴ? ወይ ይቅርታ አድርግልኝ። በቃ እመጣለሁ ከዚህ በኋላ እመጣለሁ ጌቴ። ደህና ነህ አይደል? አምሮብሃል ከባለፈው አምሮብሃል። ለመናፈቅ ነው? መልዕክት አስተላልፍ እስኪ ጌቴ። ወገኖች ቤተሰቦች በውጭም በሀገር ውስጥም ያላችሁ ቤተሰቦች እንዴት ናችሁ ብላችኋል ጌቴ። ሁላችሁም የቤት ስራ አለባችሁ። ወገን ደራሹ ወገን ነው ብሏል ጌቴ። እኛ ያለ እናንተ ባዶ ነን። ስንታሳየን ጌድን ማፍቀሪ ይደሳለ ዋው ነው የኔ ጌታ ወዳለኝ። እሺ ናሙና ናሙና ያስፈልገው ኦሪጂናል ጌዲዮን በመቄዶንያ ግቢ ውስጥ ልዩ መኝታ ክፍል ተሰጥቶት በየዕለቱ ልዩ እንክብካቤና ሕክምና እየተሰጠው በደስታ ይኖር እንደነበረ በተለያዩ ጊዜያት ከመቄዶንያ ከወጡ ቪዲዮዎች መመልከት ይቻላል። በመቄዶንያ ማህበረሰብ በጎብኚዎቻቸውና በረጂዎቻቸው ዘንድ ተወዳጅ የነበረውና የመቄዶንያ ቀደምት ተገልጋይ የነበረው ጌዲዮን ሙላት ዛሬ ላይ በመቄዶንያ ግቢ ውስጥ የለም። ሆስፒታሎች እርዳታ ሲደረግለት ቆይቶ ከዚህ ዓለም በሞት ተለይቷል። የወጣት ጌዲዮን ሙላት የቀብር ስነ ስርዓት በዛሬው ዕለት ተፈጽሟል። በመቄዶንያ ማህበረሰብ በጎብኚዎቻቸውና በረጂዎቻቸው ዘንድ ተወዳጅ የነበረውና የመቄዶንያ ቀደምት ተገልጋይ የነበረው ወጣት ጌዲዮን ሙላት በትናንትናው ዕለት ነበር ማረፉ እየተሰማው። ጌዲዮን በ1980 ዓመተ ምህረት አዲስ አበባ ጎላ ሚካኤል አካባቢ ተወልዶ ያደገ ሲሆን በ1999 ዓመተ ምህረት የ19 ዓመት ወጣት ሆኖ ባጋጠመው ድንገተኛ አደጋ በስትሮክ ምክንያት ካንገቱ በታች ፓራላይዝድ ሆኖ ሰውነቱን ማዘዝና አንደበቱ መናገር አይችልም ነበር። እናትና አባቱ ከሱ ጉዳት በፊት ስለሞቱ አክስቱ እየተንከባከበችው ጎላ ሚካኤል በሚገኘው ጠባብ ቤት ውስጥ ለብዙ ዓመታት ያልጋ ቁራኛ ሆኖ እየተሰቃየ ኖረ ሲሆን በ2005 ዓመተ ምህረት ወደ መቄዶንያ ማዕከል ሲገባ መናገር የማይችለው ጌዲዮን ደስታውን የገለጸው በብዙ እንባ እንደነበር ይታወሳል። በጥቁር አንበሳ ስፔሻላይዝድ ሆስፒታል በድንገተኛ ሕክምና ክፍል ተኝቶ ልዩ ክትትል እየተደረገለት ሳለ በትናንትናው ዕለት ሚያዝያ 4 ቀን 2017 ዓ.ም ረፋድ 5 ሰዓት ላይ በ37 ዓመቱ ሕይወቱ ማለፉ ተሰምቷል። የጌዲዮን ሙላት የቀብር ስነ ስርዓት ዛሬ ረፋድ ላይ መቄዶንያ ፊት ለፊት በሚገኘው አያት መድኃኔዓለም ቤተክርስቲያን ተፈጽሟል። የጎት ኒውስ አዘጋጆች ለመቄዶንያ ቤተሰብ ጌዲዮንን በቅርብ ለሚያውቁት ለአረጋውያንና አእምሮ ህሙማኑ እንዲሁም ለመቄዶንያ ሰራተኞች በሙሉ መጽናናትን ይመኛል። በመቄዶንያ ማህበረሰብ በጎብኚዎቻቸውና እንዲሁም በተረጂዎቻቸው ዘንድ ከፍተኛ ተወዳጅነት የነበረው ጌዲዮን የማዕከሉ ቀደምት ተገልጋይ ሲሆን በበርካታ ታዋቂ ግለሰቦች በጠቅላይ ሚኒስትር አብይ አህመድ ሳይቀር እየተጎበኘ እንደነበር ከመቄዶንያ ማህደሮች ያገኘነው መረጃ ያሳያል። ጌዲዮን በመቄዶንያ ግቢ ውስጥ ልዩ መኝታ ክፍል ተሰጥቶት በየዕለቱ ልዩ እንክብካቤና ሕክምና እየተሰጠው በደስታ ይኖር እንደነበር እነዚሁ መረጃዎች ያሳያሉ። በተለያዩ ትልልቅ ሆስፒታሎች የልብ ሕክምና ሲደረግለት የነበረ ሲሆን በጥቁር አንበሳ ስፔሻላይዝድ ሆስፒታል በድንገተኛ ሕክምና ክፍል ተኝቶ ልዩ ክትትል ሲደረግለት መሰንበቱ ይታወሳል።
በትናንትናው ዕለት ሚያዝያ 4 ቀን 2017 ዓ.ም ረፋድ 5 ሰዓት ላይ በሕክምና ላይ ያለ ህይወቱ ማለፉን የተነገረው። ህይወቱን ለማትረፍ የጥቁር አንበሳ ስፔሻላይዝድ ሆስፒታል ስፔሻሊስት ሐኪሞችና የጤና ባለሙያዎች ከፍተኛ ርብርብ አድርገው የነበረ ሲሆን ላደረጉት ርብርብ እጅግ አድርገን እናመሰግናለን ሲል መቄዶንያ ባወጣው መግለጫ ላይ ገልጿል። መቄዶንያ የአረጋውያንና የአእምሮ ህሙማን መርጃ በወጣት ቢኒያም በለጠ የተመሰረተ መሆኑ ይታወቃል። በአዲስ አበባ በርካታ አረጋውያንንና የአእምሮ ህሙማንን በመርዳት ላይ የሚገኘው ወጣት ቢኒያም በለጠ ሰውን ለመርዳት ሰው መሆን ብቻ ይበቃል የሚል የህይወት ፍልስፍና ይዞ በርካቶችን ከጎዳና ላይ ያነሳ ይገኛል። ማዕከሉ በቅርቡ 5 ቢሊዮን ብር ያስፈልገኛል ብሎ በሰይፉ ፋንታውን መሪነት በርካታ ገንዘብ እየተሰበሰበለት እንደሚገኝ ይታወቃል። መቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል በአዲስ አበባና በክልል የጀመረውን ስራውን ለማጠናቀቅ 5 ቢሊዮን ብር እንደሚያስፈልገው ካሳወቀ በኋላ በርካቶች ርብርብ እያደረጉለት መሆኑ ይታወቃል። በአዲስ አበባ ዋናው ማዕከል የሚገነባውን ባለ 15 ወለል የአረጋውያን መኖሪያና ዘመናዊ ሆስፒታል ለመጨረስና ተረጂዎችን ከጎዳና አንስቶ ህንፃውን ወደ ስራ በማስገባት ለማጠናቀቅ 4.3 ቢሊዮን ብር ያስፈልጋል የተባለው። ይህንን ገንዘብ ለማሳካት ከየካቲት 1 ጀምሮ በሰይፉ ኦን ኢቢኤስ ቲዩብ አማካኝነት ሀገራዊ የገቢ ማሰባሰቢያ ዝግጅት እያከናወነ ይገኛል። ከየካቲት 1 ቀን 2017 ዓ.ም ጀምሮ በሰይፉ በኢቢኤስ ዩቲዩብ ቻናል እየተደረገ በሚገኘው የቀጥታ ስርጭት የገቢ ማሰባሰቢያ መርሃ ግብር ላይ ከ5 ቢሊዮን ብር በላይ ይሰበሰባል ተብሎ ይጠበቃል። በመርሃ ግብሩ እስከ 50ኛ ቀን ድረስ 813 ሚሊዮን ብር መሰብሰቡን ከሰይፉ በኢቢኤስ ዩቲዩብ ቻናል ላይ መመልከት ይቻላል። የሚሰበሰበው ገንዘብም በአዲስ አበባ ዋናው ማዕከልና ከ15 በላይ ቅርንጫፎች ላይ የተጀመሩ ግንባታዎችን ለማጠናቀቅ የሚውል መሆኑን የተነገረው። መቄዶንያ በአዲስ አበባ፣ ደሴ፣ ድሬዳዋ፣ ሻሸመኔ፣ አድዋ፣ ባህር ዳርና ሌሎችንም ጨምሮ በአጠቃላይ በ44 ከተሞች ቅርንጫፍ በመክፈት ስራውን በማስፋፋት ላይ ይገኛል። በቀጣይም በወሊሶ፣ ሱሉልታ፣ ሰበታ፣ ደብረ ብርሃን፣ ሆሳዕና፣ ዲላ፣ ጅግጅጋና በሌሎች ከተሞች ለመስራት እንቅስቃሴ መጀመሩን አስታውቋል። መቄዶንያ የበጎ አድራጎት ማህበር ከ8000 በላይ የሚሆኑ ራሳቸውን ችለው መንቀሳቀስ መመገብና መጸዳዳት የማይችሉ የሰው ድጋፍ የሚያስፈልጋቸው አረጋውያንንና አእምሮ ህሙማንን በማገዝ ላይ የሚገኝ ተቋም ነው። በዚህ ሁኔታ ውስጥ እያለ ነው እንግዲህ በመቄዶንያ ማህበረሰብ በጎብኚዎቻቸውና በረጂዎቻቸው ዘንድ ተወዳጅ የነበረውና የመቄዶንያ ቀደምት ተገልጋይ የነበረው ጊዲዮን ሙላት ህይወቱ ማለፉ የተሰማው። ለመቄዶንያ መስራች ቢኒያም እና ሌኒ፣ ለአረጋውያንና አእምሮ ህሙማኑ፣ ለመቄዶንያ ሰራተኞችና በጎ ፈቃደኞች እንዲሁም ለጎብኚዎቻቸውና ለለጋሾቻቸው በሙሉ በድጋሚ መጽናናትን እንመኛለን። እንግዲህ ውድ የቻናላችን ተከታታዮች አብራችሁን በመሆን መረጃዎቻችንን ስለምትከታተሉ ከልብ እናመሰግናለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ለሌሎችም ይደርስ ዘንድ የበኩላችሁን አስተዋጽኦ እንድታደርጉ እንጠይቃለን። በሌላ መረጃ ዳግም እስከምንገናኝ ሰላም።